ቪዲዮ ሲጀምሩት በላይክ ጀምሩት። ኤልሳ ብትኖር ኖሮ አሁን በዚህ በአዲሱ አመት ልዑል ሰርጉ ነበር። ይህ አዲሱ አመት እርግጠኛ ነኝ ልዑል ለብዙ ነገር የሚጠብቀው አዲስ አመት ነበር። ምክንያቱም የዛኔ መስከረም አካባቢ ወይስ እንቁጣጣሽ እንጋባለን ብለው ወስነው ነበር። ይኸው እናቱም እንደዛ ብላ ነው ያወራቸው ነበረው። ግን በመሀል እኛ ያልነው ሳይሆን ያው ፈጣሪ ያለውን አይደል የሚሆነው። እኛ ያሰብነው ስቶ እሱ ያሰበው ነው የሚሆነው። ስለዚህ ልዑል ኤልሳ ባጠፋ ኖሮ ኤልሳ አቶ ኤፍሬም ባታገባ፣ ያው አገባችው። ሽምግልና ተልኮ ከተደገሰ በኋላ ካረገዘች በኋላ አገባች ነው አይደል የሚባለው አይደል እንዴ? እንደዛ ነው በቃ። የእሱ ካረገዘችለት የአቶ ኤፍሬም ሚስት ናት። ግን በቃ የሆነ እኔ ምን እንደምፈልግ ታውቃላችሁ? ኤልሳ ፊት ለፊት መታ ያለውን ነገር ብታወራ በቃ በዚህ ምክንያት ነው እንዲህ በስልክን ሳይሆን በቃ ፊት ለፊት ቪዲዮ ላይ ቁጭ ብላ በዚህ ምክንያት ነው እንደዚህ ብላ በቃ ያለውን ነገር ፊት ለፊት አውርተው ችግራቸው ቢፈቱ ልዑልን በቃ ደስተኛ ቢሆን ውስጡ ላይ የሚመላለስ ጥያቄ ሊኖር ይችላል። ማናችንም የሆን ነገር በህይወታችን ላይ ሲያጋጥመን ለምን እንደዚህ ሆነ፣ ለምን እንደዚህ ሊሆን ቻለ የሚል ነገር እኮ ውስጣችን ላይ ይመጣል አይደል? ስለዚህ እንደዛ ሳይሆን የሆነ ፊት ለፊት ቁጭ ብሎ ነገራቶችን ቢፈቱት በቃ በዚህ ምክንያት ነው እንደዚህ የሆንኩት እና በእኔ ላይ ቅሬታ አይደለም ወይ በቃ ለአባቴ ስል ነው። እሷ የራሷ የሆነ ምክንያት ሊኖራት ይችላል። እኔ ሙሉ በሙሉ ቤልሳን አልፈርድባትም። ለምን ሁሉም ሰው የራሱ የሆነ ምክንያት ሊኖረው ይችላል። አንድ ሰው ብቻ አወቀ አንድ ሰው አያውቅም አይባልም። ሁሉም ሰው ልክ እንዳቅሙ ነው የሚያውቀው። እና ኤልሳ የሆነ ችግር ሊኖራት ይችላል፣ የሆነ ምክንያት ሊኖራት ይችላል። በቃ ውስጧ ላይ የሆነ ነገር አስባ ይሆናል። እሷ ወይ ለልዑል ጥሩ ነገር ነው ያሰበችው። እዚህ ገኛ በክፋት አይተ ነው አውቃ ነው ልዑልን ለመጉዳት ፈልጋ ነው። ባይሆን ልዑልን ልትጎዳው ባትፈልግ ኖሮ ትነግረው ነበረ፣ ኬዙ እሱ ይጀምረው ነበር ብለና ሁላችንም ያልነው ነገር ነው። ኮሜንት ላይ ሆነ በቪዲዮ ምንሰራኛ ሆነ ሁላችንም ያልነው ነገር ነው። ነገር ግን በቃ የሆነ ራሷ ሀሳብ ሊኖራት ይችላል። አንድ ሰው በጣም ከልብ የምትወዱ ሰው እኮ ምንም አይነት አደጋ ቢያጋጥማችሁ ያ ሰው ይጎዳብኛል ብላችሁ የሆነ ስጋት ውስጣችሁ ላይ ስለሚያድር ማተናገሩበት ጉዳይ እኮ አለ። ግን እኔ አሁን ኤልሳ በሰራችሁ ጉድ ወይስ ኤልሳ በያዘችው ጉዳይ እኔ የገባኝ ነገር እኔ ለራሴ የገባኝ ነገር በቃ የፈለገ ነገር ይሁን ከጎኔ ያለ ሰው ለእኔ የሚጨነቅ ሰው ይህ የኔ የጎና በቃ የራሴ ሰው ነው ያልኩት ጓደኛም ይሁን ምንም ይሁን። አሁን ምሳሌ አሁን ልዑል ፍቅረኛዋ ነበር፣ ለወደፊት ባሏም ይሁን ልጅ ነበር። ጊዜ ብወደውም ኬዙ ወይስ ያ ነገር ከባድ ነገር ከሆነ መወያየት የመሰለ ነገር የለም። ተወያይታችሁ ነገሩን መፍታት በቃ እንደዚህ ብናረግ እንደዛ። ለምን አሁን እሷ በዛ ሰዓት ወይ እሱ ይጎዳል ወይ ገሉታል ወይ የሆነ ነገር ያደርጉታል። ምክንያቱም እናቱ ምን ያክል እንደምሳሳለት በደንብ ጠንቃ ታውቃለች። ያ ያስባ ይሆናል። እኔ ሙሉ በሙሉ አልፈርድባትም። በቃ እሱ የሆነ ነገር እንዳይሆን እሱ ከሚጎዳ የኔ ቤተሰቦች ስለሆኑ የኔ ጉዳይ ስለሆነ እኔ ልጎዳ ብላ ያደረገችው ነገር ይሆናል። ግን የበለጠ ልዑል እንዲጎዳ በሱ ዙሪያ ያሉ ሰዎች እንዲጎዱ እናቱ በቃ የሆነ ያልሆነ ስሜት እንዲሰማት በተለይ የልጅ ሰርጋ ያለው የልጅ ያለው ሳልሞ ሰርጓ ያለው አግብቷ ያለው በቃ ወግ ማድረግ ያሳየኛል ባለች ሰዓት ይሄ ነገር ተከሰተ። ያ ከባድ ነገር ነው። ግን የፈለገ ነገር ቢሆን እንደዚህ ከባድ ነገሮችን ልዑል ብዙ ሰው በዙሪያው እንዳለ ታውቃለች። ብዙ ጀግና ልጆች የሚከተሉት የሚያግዙት፣ የወደቀበት የሚወድቁ፣ ሲነሳ የሚነሱ፣ የት ገባህ የት ወጣህ ብሎ ከስርስር የሚከተሉት ብዙ ጀግና ወንድሞች እንዳሉ ታውቃለች። እና በዛ ሰዓት እንኳን ይህን አስባ ቆመ ብላ አስባ ወይ አንድ በቃ ከጥሩ ጓደኛ አንድ ጥሩ ጓደኛ ሚስጥር ጓደኛ። በእርግጥ በአሁኑ ሰዓት ጓደኛ የለም። ጓደኛ በሙሉ ልክ እንደ ልብስ ነው የሚሸጣችሁ። ከፊት ለፊታችሁ ማር ነው፣ ከጀርባ ሾህ ሆኖ ነው የሚመጡት።
ግን ወይም በቃ ከእሱ እናት ጋር ምሳሌ አሁን የእሱ እናት የልዑል እናት ምን አለች? ለእሱ ማትነግረው ነገር በሙሉ ለእኔ የምትነግረኝ ብዙ ነገር ለእኔ ታማክረኛለች። እማዬ ይሄ ነገር እንደዚህ ቢሆን እንደዛ ብላ የእሱ ማትነግረው ነገር በሙሉ ለእኔ መታ ነው የምትነግረኝ ብላ ትናግራለች። በዛ ሰንታ እንኳን ለልዑል ይሄ ነገር ልትነግረው ከፈራች ማለት መፍራት ሳይሆን የሆነ እሷ አዝናነት ይመስለኛል። በቃ የሆነ ነገር እንዳያደርጉት እሱ ከሚጎዳ እኔ ብጎዳ ይሻላል ብላ ምርጫዋ አድርጋ ነው። ይሄ በእሷ መንገድ እኮ ትክክል ናት፣ እኔ አልፈርድባትም። ግን ከአንድ ሁለት መድኃኒቱ ብርቱ ነው ምናምን የሚባል ነገር አለ። ስለዚህ ሌላ ሰው ብታማክር ኖሮ ይሻላት ነበር፣ ወይስ እናቱ ብታማክረው ይሄ ነገር እማዬ እንደዚህ ነገር ነበር፣ በቤተሰቦቼ ውስጥ እንዲህ ነገር የተፈጠረ ነገር አለ፣ ምን ላድርግ? እስኪ እንደ እናትነት ምከሪኝ፣ እስኪ እንደ እናት ምን ትይኛለሽ? እኔ የልዑል መናገር አቅቶኝ አይደለም፣ ግን እሱ በዚህ ጉዳይ ላይ ከገባ ሊጎዳ ስለማልፈልግ ነው። ምን እናድርግ ብላ ብትጠይቃት እኮ የልዑል እናት እኮ የሆነ መፍትሄ ትሰጣታለች። አይ ይህ ነገር ልዑል ማወቅ አለበት፣ እስኪ ነገሩ ቁጭ ብለን እንወያይ፣ ከኛ እሱ ሊሻል ይችላል። ለምን ብዙ ሰው ያውቃል፣ ብዙ ሰው በዙሪያዎቹ አሉ፣ ብዙ ጀግና የሆኑ ልጆች በልዑል ዙሪያ አሉ። ያ ነገር ስለሆነ ይሄ ነገር የልዑልን ንገረው ልትላት ትችል ነበር። ግን እሷ በደፈና ሙሉ በሙሉ በቃ ሁሉ ነገር ድፍን አድርጋው ነው የተጓዘችው። ያ ነገር ለብዙ ሰው ዋጋ አስከፍሎታል። እሷ የደፈነችው ወይስ ለብቻዋ የምትወጣው መስለዋት ነው መንገዱ የተጓዘችው? ግን መንገዱ በሙሉ ክፍት አድርጋው ነው የሄደችው። እሷ በአንድ መንገድ የተጓዘች ነው የመሰላት፣ ግን በየመንገዱ ክፍት አድርጋው ነው የሄደችው። ብዙ ሰው በዙሪያው ተጎድተዋል። ብዙ ሰው ልባቸው ተሰብረዋል። የልዑል ልብ ብቻ አይደለም፣ የብዙ ሰው ልብ ተሰብረዋል። አንድ ሰውማ ትክክል ነው መንገዱ ነው የሚጓዘው፣ በቃ ትክክል ነኝ፣ ይሄ መንገድ ትክክል ነኝ፣ ይሄ የማደርገው ነገር ትክክል ነኝ ብሎ የሁሉም ሰው አስተሳሰብ እኮ ትክክል እኮ ነው። ግን አንዳንዴ የእኛ ትክክል ነው ብለን ብናስበው ነገር ሌላ ሰው ሲያዩ ደግሞ ያ ነገር ትክክል ላይሆን ይችላል። እና እኔ በቃ በኤልሳ ላይ ምን ተማርኩኝ? ምኑ ነገር ቢፈጠር በዙሪያ ያለ ሰው በተለይ ለእኔ ያልኩት ሰውን ማማከር የመሰለ ነገር የለ፣ መናገር የመሰለ ነገር እንደሌለ በደንብ ጠንቅቄ የተማርኩበት የኤልሳና የልዑል ጉዳይ። አንድ ሰው የትም አይደርስም፣ አንድ እጅ አያጨበጭብ እንደሚባል አንድ ሰው የትም አይደርስም። መወያየት የመሰለ ነገር የለም። ስለዚህ ጉዳትም ከጥቅሙ ጉዳቱ ነው የበዛው። በጣም ጉዳት፣ ምንም አይነት ጥቅም የለውም። እሷ ልዑል ማዳንዋ ቢሆንም ግን አልቀረለትም እኮ ነገሩ ላይ ገብተዋል። አልቀረለትም እኮ ገብቶ እያንዳንዱ ፈርፍሮ ያወጣቸው ነው። ግን የእሷ መስሏት የባሰ በጣም ልቡ እንዲሰበር መልሶ ሴት እንዳያፈቅር በቃ የትዳር እንዳይኖረው ልቡ ተሰብሯል። ያ ነገር ተመልሶ ገና ሌላ ሴት መቅረብ የሌላ ሰው ሴት ማንነት አውቆ ወደ ትዳራን ለመግባት በጣም ይከብዳል። ለምን ሁል ጊዜ ሊያስታውሳት ይችላል። ለዚህ እንዲደርስ ጠንካራ እንዲሆን ጎበዝ ሰራተኛ እንዲሆን ያደረገችው እሷ ናት። በዙሪያችሁ የሆነ ሰው ጥሩ ነገር አድርጎላችሁ ዞር ካለ ያ ሰው ቢሞትም ቢኖርም ሁሌ ታስታውሱታላችሁ። ባትደዋወሉም በአካል ባታዩትም ባታገኙትም ይሄ እኮ የክሌ ያደረገልኝ ነገር እኮ ነው፣ በቃ ክሌ እኮ ነው እንደዚህ እንደሆነ የመራኝ ብላችሁ ሁሌ እንድታስታውሱት ያደርጋቸዋል። እና ኤልሳ ሁሌ በልዑል ልብ ውስጥ ልትኖር ትችላለች። ሌላ ሴት ልቡ አምኖ ላይ ይቀበል ይችላል። እና ብዙ ነገር ከኤልሳ ህይወትም ከልዑል ህይወትም ብዙዎቻችሁ እንደምትማሩ እርግጠኛ ነኝ። በጣም ጎጂ እንደሆነ የብቻ መጓዝ ምን ያክል ዋጋ እንደሚያስከፍል ከኛ አልፎ ተርፎ መላ ቤተሰቦቻችን የሚጎዳ ነገር ነው የሚሆነው። ቀላል ነገራቶችን እኮ እንችላቸዋለን ብለን እንጓዝ እንችላለን። ግን እንደዚህ ከባድ የሆነ ነገር የሆነ ስር የሰደደ ነገር ከሆነ ከሰው ጋር መሆን የመሰለ ነገር የለም። የኛ መድኃኒታችን ሰው ቢሆንም የኛ መድኃኒታችን ሰው ነው። የኤልሳ አባት መርዙ አቶ ኤፍሬም ቢሆንም መድኃኒቱ ደግሞ ልዑል ሆኖ ተገኘ። ከፈጣሪ በታች አይደል? ከፈጣሪ በታች ልዑል ነው የደረሰለት። ልዑል ነው መድኃኒት የሆነው። ልዑል ነው ሐኪም ቤት እንዲገባ ያደረገው፣ እንዲደርስ፣ ካለበት ጭንቅ እንዲወጣ፣ ካለበት ስቃይ እንዲወጣ፣ ካለበት ጨለም እንዲወጣ ያደረገው ልዑል ነው። ግን የኤልሳን አባት መርዝ ግን ወንድሞቹና አቶ ኤፍሬም ነበር።
ግን በሌላ በኩል የልዑል ጓደኞቹና ልዑል ደግሞ መድኃኒት ሆኖ ቀረቡለት። መድኃኒት ሆኖ ካለበት ችግር አወጡት እና ሰው ቢጎዳንም ይጠቅመናል። ሌላ ሰው ቢጎዳን አንድ ሰው ይጠቅመናል። ከሰው ብዙ መራቅ አግባብ አይደለም። ያና ቅረቤታ ባይኖረንም ከሰው መቅረብ የመሰለ ነገር የለም። በተለይ በዙሪያችን ያሉ ሰዎች የኛ ነገር ያሳስባቸዋል የምንላቸው ሰዎች የሆነ ችግር ሲያጋጥመን መናገር የመሰለ ነገር የለም። እነሱ ጋር የሆነ መፍትሄ ይኖራል። ሙሽ እኛ ጋር ብቻ ሳይሆን እነሱ ጋር መፍትሄ ይኖራል። አስቡት። በዛ ሰዓት የልዑል ብትነግረው ኖሮ ዛሬ ልዑልን እንደዚህም ባልሆነ ዋሴም ባልሞተ። በእርግጥ ቀደር አላህ ነው። ዋሴ እዛ ቀን ሞት ብሎ አላህ ሱብሃነሁ ወተዓላ ቢጽፍበት ነው። ግን ልዑልን በዚህ ልክ ልቡ አይሰበርም ነበረ። ብዙ ነገራቶችን ታስተካክላለች። ግን ሁሉ ነገር ፈጣሪ ያለው ነው የሚሆነው። አሁንም ደግሞ የተሻለ ቦታ ደርሰው እሷም ያለው ነገር አሁን ብዙ ስቃይ ውስጥ ድብደባ ይደርስባታል። አቶ ኤፍሬም ብዙ ያሰቃያታል ተብለዋል እንደሰማችሁ። እዛ ቤት ሰራተኛ ሆና የገባችው ሰራተኛ ሆና ገብታ ግን ሴትን የምትሸጥ እናት ሆና ነው የተገኘችው። ስለዚህ በዚህ ልክን ከሚያሰቃያት ወታ ያለውን ነገር በቃ በውስጧ ያመቀችው ነገር ተናግራ ተተንፍሳ ወይ ልዑል ሊቀበላት ይችላል ወይ ላይቀበላት ይችላል። በነገራችን ላይ የዛኔ እናቱ ትምጣ እኔ አርሳታለሁ፣ እኔ ባለኝን ነገር አግዛታለሁ፣ እናት መሆናታለሁ ስትል ጊዜ መምጣት ትምጣ ቤቷ ነው። ነገር ግን እሷና እኔ ካሁን በኋላ አንገናኝም ነው ያለው ነበረው። ግን መቼ የሚጨክንባት አይመስለኝም። ለምን ብዙ ጊዜ ይሄ ማነው አቶ መስፍንን ኬዛ ሳይጀምሩ በፊት በቃ ስለሷ ብዙ ጊዜ ያወራ ነበር። በቃ ጥሩ ነገር ናት፣ ጥሩ ሴት ናት፣ እናትም እህትም ሚስት የምትሆን ናት። ለእኔ ብርታቴ እሷ ናት። ለዚህ እንድደርስ ያደረገችኝ እሷ ናት። ጠንካራ እንደሆነ ያደረገችኝ እሷ ናት። ለሰውን በጎ ነገር እንዳደርግ፣ ለሰውን ጥሩ ነገር እንዳደርግ፣ ለሰው እንድደርስ ያደረገችኝ እሷ ናት። በህይወቴ እሷ ናት ብሎ ሁሉ ብዙ ጊዜ ያወራ ነበር። እርግጠኛ ነኝ አሁን ካለችበት ጭንቅ ብትወጣ ልጅ የፈጣሪ ስጦታ ነው አይደል? ልጅ ነው። አያቱ ኤፍሬም ልጅ ቢሆን ያሳድጓል ራሱ። ግን ቢሆንም ልዑልና ኤልሳ አንድ ላይ የሚሆኑበት ነገር ተመቻችቶ አንድ ላይ ቢሆኑም እኔ በጣም ደስተኛ ነኝ። ልዑልና ኤልሳን አንድ ላይ ሆኑ የምትሉ በላይክ አሳዩኝ። አሁን ላይክ አድርጉ። አሪፍ ኮሜንቶቹ ደግሞ ጻፉ። አትሳደቡ፣ ችግር የለውም። ብትሳደቡም ለነገሩ እኔ አይለጠፍብኝም እና እወዳችኋለሁ። ባይ ባይ።